ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ አድማጮቻችን፣ እንዴት አመሻችሁ? ከቀኑ የቀጠለ የምሽቱን ደግሞ መረጃና መልእክት የምናቀርብበት ክፍለ ጊዜ ነው። ዓለማችን ወቅታዊ ጉዳዮች ላይ ምን ክስተቶች ተከሰቱ፣ እነዛስ ክስተቶች ደግሞ እንደ እግዚአብሔር ቃል እንዴት ይፈተሻሉ ብለን ከፓስተር አለማየሁ ጋር የምንወያይበት ክፍለ ጊዜ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ያው ከቀኑ የቀጠለ ውይይታችን ነው የምናደርገው። የዓለማችን ደግሞ ወቅታዊም ጉዳይ ያው በየሰዓቱ በየደቂቃው ተለዋዋጭ ስለሆነ እጅ ላይ መረጃዎች ስላሉ እስኪ እንደዛን መረጃዎች ከአድማጮቻችን ጋር እስኪ እንጋራ። እንግዲህ እኛ ሰሞኑን ብዙ አልዘገብነው፣ ነገር ግን የህንድና የፓኪስታን ውጊያ ዓለም በጣም እያሰጋ መጥቷል። ማስጋት ብቻ አይደለም፣ ሀገሮችን ጎራ ምን አድርጓል ወደ መክፈል እየመጣ ነው ያለው። የአሜሪካው ፕሬዝደንትም ማስጠንቀቂያ ዶናልድ ትራምፕ ሊሰጡ ተረጋጉ አቁሙ ቢሉም ማቆም ግን አልተቻለም። ምክንያቱም ሁለቱም በኃይለኛው እየተዋጉ ነው ያሉትና ይሄ ውጊያ በጣም ከበድ እያለ መጥቷል። እና መጀመሪያ ታውቃለህ በእንትን ደረጃ ነበረ፣ በድንበር ላይ ባሉ የድንበር ጠባቂዎች ላይ በነበረ ቶክስ ነበረ። አሁን ግን እንደዛ አይደለም እየሆነ ያለው። አሁን ላይ የሆነ ያለው ምንድነው? በሚሳኤል ረዥም ርቀት ተጓዥ ሚሳኤሎችን በአውሮፕላኖች፣ በጀቶች፣ በድሮኖች ጭሞን ብታይ አውሮፕላኖች ሳይቀሩ ነው ድብድቡ እያለ ያለው እና በጣም ተቀጣጥሎ ነው ያየለው። እንግዲህ ምንድነው እነዚህ ሀገሮች እየሆኑ ያሉት? ይሄን ያህል ጦርነት ውስጥ ሊያስገባቸው የቻለው ምንድነው የሚለውን ነገር ወደ ኋላ ሄደ ማየት ያስፈልጋል። ሁለቱ ሀገሮች ዛሬ ጀመረ አይደለም ጠላትነታቸው። በተለያየ ጊዜ ረዣዥም ውጊያዎችን አካሂደዋል። አንደኛ የሚዋጉበት ምክንያት የካሽሚር ግዛት ነች። ሁለት የካሽሚር ግዛት ነች። የካሽሚር ግዛት አለ፣ የህንድ ወንዝ አለ በጋራ የሚጠቀሙት። በእነዚህ እና በድንበሮች መካከል ያለ ችግር አለ። ይህን እንግዲህ ችግር ሰርተው የሄዱት እንትኖች ናቸው፣ እንግሊዞች ናቸው። ለረጅም ጊዜ በተለይ እኔ እንዴት እንደሆነ አላውቅም፣ እንግሊዞች ገብተው የወጡበት ሀገር ሁሉ የእርስ በርስ ጦርነት አለ። ስቲል ነው እስከ ዛሬ ድረስ ብዙ ሀገሮች በድንበር ላይ ጥያቄ አለ፣ የድንበር ጥያቄ አለ። ሁሉም ቦታ ብዙ ሀገሮች ላይ አለ። እንግሊዞች የገቡበት ቦታ ላይ የድንበር ጥያቄ አለ እና ይሄ የቅኝ ግዛት አንዱ ትሩፋት፣ መጥፎ ትሩፋት የምትለው ነገር ነው። እንግዲህ ሁለተኛው ደግሞ ህንዶች የሂንዱ እምነት ተከታዮች ናቸው። ፓኪስታኖች የሙስሊምና እምነት ተከታዮች ናቸው እና በድንበር ላይ ሁልጊዜ እነዚህ አክራሪ ሙስሊሞች በሂንዱ እምነት ተከታዮች ላይ አደጋ ይጥላሉ። ብዙ ጊዜ አደጋ የመጣል ነገር ይታያል። ስለዚህ እነዚህ ሁለተኛው እንግዲህ ደግሞ አስተዋጽኦ እያደረገ ያለው ለጦርነቱ የሃይማኖቱ ጉዳይ ነው። የሃይማኖቱ ጉዳይ ነው አስተዋጽኦ ያደረገው እና ከረጅም ጊዜ ጀምሮ በጠላትነት የሚፈላለጉ ለመጠፋፋት የሚፈላለጉ ግን አንድ ዘር የሆኑ በአብዛኛውም ቋንቋቸውም አንድ ነው፣ ሂንዱ ነው እና አንድ ዘር የሆኑ ግን ለመጠፋፋት የሚፈልጉ ናቸው እና በጣም የሚገርም ነው እና እንዴት የብዙ ሰዎች የብዙ የፖለቲካ ሰዎች እነዚህ መንስኤዎች ናቸው እንጂ ወደዚህ ገፊ ምክንያት ሆነው ወደ ሙሉ ጦርነት ውስጥ እንዲገቡ ያደረጋቸው የተፈጠረው ጉዳይ አይመስለንም የሚለውን ድምታ እየሰጡ ነው ያሉት። ፓስተር አብረህ እንድታያይዝልኝ አጠር ያለ ጥያቄ ልጠይቅ ነው።
ይሄ ጦርነት እውነት ነው ሃይማኖታዊ ጦርነት ነው። ሁለተኛ ቅድምም ብለዋል የቆየ ነገር ነው ይሄ ነገር ሲንሸራሸር የመጣው። አንዳንድ ተንታኞች ምንድነው የሚሉት በተለይ በጥንቱ ዘመን የፋርስ ግዛቶች አሉ አይደለ? የፋርስ ግዛቶች ከሆኑት ውስጥ መሃል የህንድና የፓኪስታን ግዛት ነው ብለው የሚያስቀምጡም አሉ። እና ለዚህ ነው ኢራን ከበስተኋላ ሆና ሃይማኖታዊ ስለሆነ ከፓኪስታን በስተጀርባ ሆና ይህን ነገር እየገፋች ያለችው። እስራኤል ደግሞ ያው ዘግበነዋል ከህንድም በስተጀርባ ሆና እየደገፈች ያለችው እና በየአካባቢው ያለው በዩክሬኑ በለው በምኑ ሃይማኖት እኮ ጦርነት ነው እንደው ዞር ብለን ካየነው። እና እንደው እስኪ ምን አይነት ምልከታ አለ እንደው አብራ አያይዘ ምንድነው አሁን ስትመለከተው ከህንድ ጀርባ እስራኤል ብቻ አይደለም። የህንድ መሳሪያዎች አብዛኛዎቹ የፈረንሳይ ናቸው። ፈረንሳይ ሚራጅ ለጀቶች ፈረንሳይ ሰራቾች ናቸው። ፈረንሳይ ለህንድ ማንኛውንም ድጋፍ እያደረገች ነው። አሁንም እስራኤልን ብታደርግ ለፓኪስታን ደግሞ እኔ አሁን ወደ በኋላ ላይ እመጣለሁ ብዬ ነው እንጂ ቱርክ ድሮኖች ሰጥታለች፣ ድጋፍ እያደረገች ነው። ቱርክም ኢራንና ፓኪስታን ባይዘው ድንበር ናቸው፣ ድንበር ይጋራሉ። ድንበር አካባቢ ያለው ማህበረሰብ በባህል በተለያዩ ነገሮች የሚጋሯቸው ነገሮች አሉ። እነዛ የሚጋራቸው ነገሮች እንዳሉ ሆኖ የሃይማኖቱ ጠላትነት አለ። የሃይማኖቱም ጠላትነት አለ። እነዚህ ሁለቱ ደፊ ምክንያቶች ሆነው ተቀምጠዋል። በእርግጥ አሁን ለምሳሌ የፓኪስታን የታጠቀችው መሳሪያ አብዛኛው የቻይና ነው። ቻይናና ህንድ አሁን ብሪክስ ከገቡ ነው ወዳጅነት መልክ ያሳዩት እንጂ ቻይናና ህንድ ባላንጣዎች ናቸው። እነሱም የሂማላያን ተራራ ይጋራሉ፣ ድንበር ይጋራሉ። ስለሚጋሩ በድንበር ላይ ብዙ ጊዜ የጎላ ባይሆንም አሁን ላይ ምንም የለም፣ የጎላ ባይሆንም ግጭቶች ተካሂደዋል። እነዚህ ግጭቶች ስለተካሄዱ ቻይና ሁልጊዜ የፓኪስታንን የማስታጠቅ ነው። ሌላው በወታደራዊ በመሳሪያ በምን ብልጫ ያላት ህንድ ነች። በታንኪም በሚሳኤሎች በምኖችም ያላት እና ህንድ ነች። እንግዲህ በትናንትናው ዕለት ፓኪስታን የህንድ ጦር ሰፈሮችን አጥቅታለች። ፉንጃን ግዛት ውስጥ የሚገኘውን የሚሳኤል ማከማቻ አውድም ያለው ብላለች። ለዚህም ህንድም በሚሳኤልና በድሮን በአውሮፕላን የፓኪስታን የጦር መከማቻ ናቸው ተብሎ የታሰቡ ቦታዎችን ደብድበዋል። እንግዲህ በእነዚህ መካከል ወደ 50 ሰዎች ሞቷል፣ በብዙ መቶ የሚቆጠሩ ሰዎች ቆስለዋል። እና ድርድር እንዲያደርጉ በጣም ግፊት እየተደረገባቸው ቢሆንም ሁለቱ ሀገሮች ያዝ ለቀቅ እያደረጉ ግን ወደ ሙሉ ጦርነት እየገቡ ይመስላል። እስካሁን እግረኛና የእግረኛ ጦር እንትን አላሉ። ነገር ግን የመድፍና የእንዲዚህ የተለያዩ መሳሪያዎች አየር ኃይል የሚሳኤል ውጊያዎችን እያካሄዱ ነው ያሉት። እንግዲህ አንድ የሚያስፈራ ነገር ተከስቷል። ምንድነው የተከሰተው? በኒኩለር ላይ የሚወስኑ የፓኪስታን የጦር እዝና ሲቪሎችም ያሉበት አንድ ድብቅ ምስጢራዊ ስብሰባ በካራቺ ተካሂዷል። እና ይሄ ስብሰባ ምንድነው ወስኖ የወጣው የሚል አስፈሪ ነገር አለ። ምናልባትም ይህ ጦርነት እንገላገለው የሚል አይነት ውሳኔ ወስነው እንዳይወጡ ያስፈራል። ኒኩለር አሁን ዓለም ያልተረዳው ያልተገነዘበው ብዙዎችም እንደቀላል ትናንትና አንድ የእንግሊዝ ጋዜጠኛ ሲናገር ዓለም እንደቀላል ነው የተመለከተው አለ። ግን ዓለምን ይዞ ደግሞ የሚጠፋ ትልቅ ነገር ነው ብሏል። ምንድነው እንደ ቀላል ነገር የተመለከቱት ነገር ከሮ እየመጣ ነው እና ምን እንደወሰኑ ባይታወቅም ስብሰባው ረጅም ሰዓት የፈጀና እጅግ ሚስጥራዊ ዝግ ስብሰባ ማንም የኤሌክትሮኒክስ መሳሪያ ይዞ እንዳይገባ የተደረገበት ስብሰባ ነው እና ስብሰባው ምን ይዞ መጥቷል የሚለውን ነገር እንግዲህ
ወደፊት ደግሞ የምንመለከተው ይሆናል። እንግዲህ ዓለማችን ይህንን እየመሰለ ነው። እዛ ጋር የሆነ ነገር ትሰማ፣ እዚህ ጋር የሆነ ነገር ትሰማለና ሰዎች የጌታ ምጽአት እንደቀረበ አውቀው መዘጋጀት ያለባቸው ይመስለኛል። ቤተ ክርስቲያንም መንቃት ያለባት ይመስለኛል። እኛ እንደውም በዚህ በአፍሪካ በተለያየ ያሉትን አልዘገብንም እንጂ ዓለማችን በጦርነት እየታመሰች ያለችበት ሰዓት ላይ እንደሆነ እንድናውቅ ያስፈልጋል። እንግዲህ እስቲ ወንድሜ ቀን ላይ ከጀመርኩት ነገር ልነሳና ትንሽ ነገር ነው ምለው። ዛሬ ቀን ላይ ብዙ ነገሮችን ተናግሬያለሁ። ወንድሞች ሆይ ይላል ቁጥር 11 ምዕራፍ 1 ቁጥር 11 ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለናንተ የኢቆላያ ቤት ሰዎች አስታውቀውኛል ይላል። በመካከላችሁ ምን አለ? ክርክር አለ። እኔ አሁን አንዱ በጣም መንፈሳዊ ነገር ያቀለለ ብዬ የምመለከተው ነገር ምንድነው? በሶሻል ሚዲያ ያሉ ክርክሮች ናቸው። በሶሻል ሚዲያ ያሉ ክርክሮች አላግባብ ነው። ምክንያቱም እንድንከራከር፣ እንድንጨቃጨቅ፣ መልስ እንድንሰጣጥ እግዚአብሔር ቃል አይመክረንም። አትከራክሩ ነው የሚለን። ገብቶሃል? ሰዎችን እያዳንም አይደለም፣ ብዙ ሰውን እያጠፋን እንደሆነም ደግሞ እንዲታወቅ ያስፈልጋል። አንዱም በእርግጥ ሰይጣን በዚህ በመጨረሻው ዘመን ከሚጠቀምባቸው መንገዶች እነዚህ መንገዶች ናቸው። የክርስቶስን ማርከስ፣ ክርስቶስን ማግለል፣ ክርስቶስን ማሳነስ፣ የክርስቶስ ተከታዮችን አማኞችን ማሳነስ፣ ማቅለል፣ መሪዎችን ማሳነስ፣ ማቅለል። ለምንድን ነው የተፈለገው ብለን ስንመለከት ሰዎች ከክርስቶስ ኢየሱስ ጋር ከእግዚአብሔር ጋር እንዳይጣበቁና ለወንጌል ክብር እንዳይኖራቸው ወደ ወንጌል እንዳይመጡ አንዱ ሰይጣን እየተጠቀመበት ያለው ይህን ሶሻል ሚዲያ ነው። ለምን በሶሻል ሚዲያ ላይ አንዳንዱ ይዘገንናል። የሚኖረው ክርክር መልስ መስጠት የማይገባ ነገር ላይ ተሰጣል። ገብቶሃል? አንዳንድ ጊዜ መጽሐፍ ቅዱስ ራሱ እኮ ለእኛ ጥያቄ መልስ የማይሰጠው ክፍል አለ። የተሰወረው ለአምላካችን የተገለጠው ደግሞ ለእኛ ነው። ስለዚህ አንዳንድ ጠይቀን መልስ የማናገኛቸው ነገሮች አሉ። ስለዚህ በመጨረሻው ዘመን መጽሐፍ ቅዱስ ምን ይላል? እውቀት ይበዛል ይላል። እውቀት ይበዛል፣ እምነት ግን ያንሳል። ተመልከት፣ እውቀት ይበዛል፣ እምነት የለም። እውቀት ወደ እምነት ማምጣት ነበረብን። ነገር ግን የዘመናችን እውቀት ወደ እምነት የሚያመጣ ሳይሆን ከእምነት የሚያፋታ ነው፣ ከእምነት የሚለይ ነው። ስለዚህ ቅዱሳን ወንድሞቻችንና እህቶቻችን ከእንደዚህ አይነት ነገሮች ልትጠበቁ ያስፈልጋል ብዬ አምናለሁ። ሐዋርያት ሥራ 11-14 ላይ ያለውን ቃል አንብቤ ልጨርስ። እርሱም እናንተን የቤተሰቦች ሁሉ የምትድኑበትን ነገር ይነግራል እንዳለው ነገረን ይላል። እዚህ ጋር ትንሽ አርጊውመንት ነበረ በዛ ክፍል ላይ፣ ግን ምንድነው እሱ ይነግርሃል ነው ያለው። ስለዚህ መጽሐፍ ቅዱስ ልንድንበት ነው። የእግዚአብሔር ቃል ልንድንበት ነው። ልንመራመርበት፣ ልንፈላሰፍበት አይደለም። ልንፈላሰፍበት አይገባም። የምንፈላሰፍበትም ነገር መሆን የለበትም። ስለዚህ ወገኖቼ ዘመኑን እናስተውል፣ ጊዜውን እናስተውል፣ ነገሮችን እናስተውልና በእግዚአብሔር ፊት በመሆን የጌታችንን የኢየሱስ ክርስቶስን ምጣት እንጠባበቅ እላለሁ። ጌታ ኢየሱስ ይባርካችሁ። ሻሎም። አገልግሎታችንን ደስ ባላችሁ ነገር መደገፍ የምትፈልጉ ካላችሁ በስክሪኑ ላይ ባለው ቁጥሮች አገልግሎታችንን መደገፍ ትችላላችሁ። ከዚህም ባሻገር ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሁሌም እንደምናገረው አብረን እናገልግል፣ አብረን የእግዚአብሔርን ስራ እንስራ፣ አብረን የእግዚአብሔር መንግስት ወራሾች እንሆን፣ አብረን ምጽአቱን በመነቃቃት እንጠብቅላለው። ሻሎም፣ ተባረኩ። እግዚአብሔር አብስቶ ይባርክ። ፓስተር የዚህ የምሽቱን መልእክት ስላስተላለፍክልን ጌታ ኢየሱስ አብስቶ ይባርክ። እውነት ነው። እንግዲህ ከአንተም ቀደም ሲል እንዳልከው ይሄ ሶሻል ሚዲያ በብዙ ነገር በአሉታዊም በአዎንታዊም ጎኑ ጉዳትም ያመጣ ነው። እንደገና ደግሞ በጎ የሆነም ምላሽም እያገኘ ይገኛልና ምናልባትም ገነን ብሎ የታየው በጎ ያልሆነው ፓርት ነው።
ቢሆንም እኛ ደግሞ ይህንን ደግሞ እንዋጀውና ትውልዱን የምናስመለጥበት ትልቅ እድል ነውና ለዚህ ነው አድማጮቻችን ከኛ ጋር አጋር ሆኑ ብለን ምን ጠይቃችሁ። ስለዚህ በብዙ ነገር እኛን ሰፖርት ማድረግ ትችላላችሁ። ይህን ትውልድ ለማስመለጥ ከኛ ጋር ስለነበራችሁ እግዚአብሔር አብስቶ ይባርካችሁ። ስለምትሰጡን ደግሞ በጎ አስተያየትም ጭምር ከወዲሁ ማመስገን እንፈልጋለን። እንግዲህ የዛሬ ምሽት መልእክትና መረጃ ይሄንን ይመስላል። እንደ እግዚአብሔር ፈቃድ ደግሞ በነገው ዕለት ደግሞ በሌሎች መረጃዎችና የዕለቱ መልእክት ደግሞ ከፓስተር ጋር መልሰን እንመጣለን። እስከዚያው ድረስ መልካም ጊዜ ይሆንላችሁ። መልካም ምሽት፣ ደህና እደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ